ሰላም እንኳን ደህና መጣችሁ። ዛሬ በጣም ወሳኝ በሆነ ጉዳይ ላይ ነው የምንዳስሰው። እሱም ራሳችን ላይ እንዴት እንሰራ የሚለው ነው። ይሄ ግን ታውቃላችሁ እንደ ፋሽን የሚመጣና የሚሄድ ጊዜያዊ አዝማሚያ አይደለም። በጣም ጥልቅ የሆነ መንፈሳዊ ግዴታ ነው። እስኪ እንግዲህ ይህን ሐሳብ ትንሽ ገለጥ አድርገን እንየው። እንግዲህ ይህ ጥያቄ በቀጥታ ወደ እያንዳንዳችን የሚመጣ ነው። ሰውነታችን እንደ መንፈሳዊ ቤተ መቅደስ ነው ይለናል። እስኪ ራሳችንን እንጠይቅ። በእውነት ይህንን መቅደስ በሚገባው እየተንከባከብነው ነው ወይስ ችላ ብለነዋል? እና ይህን ነገር ለነገ እምንተው አይደለም። ለምን መሰላችሁ? ጊዜ ዝም ብሎ አይጠብቅም፣ ይሄዳል። በሄደ ቁጥር ደግሞ የህይወት ኃላፊነት እየጨመረ ጫናው እየበዛ ነው የመጣው። ስለዚህ ያ ነገ እሰራዋለሁ ነገ ጀምራለሁ የምንለው ነገር እውነት ለመናገር ከቀን ቀጀት ብዙም አይለይም። ጊዜው አሁን ነው። እሺ፣ ታዲያ ይሄንን ራስን የማሻሻል ሥራ እንዴት ነው የምንጀምረው? ምንጩ 3 መሠረታዊ ምሰሶዎች ያስቀምጥልናል። አንደኛ ልብን ማደስ፣ ሁለተኛ ፍሬያማ መሆን፣ ሶስተኛ ደግሞ የተሰጠንን ተሰጥኦ ማሳደግ። እስኪ እያንዳንዳቸውን በየተራኛቸው። እንግዲህ የመጀመሪያውና ዋነኛው ምሰሶ ልብን ማደስ ነው። ያው ማንኛውም ለውጥ እውነተኛና ዘላላቂ እንዲሆን ከተፈለገ መነሻው ከውጪ ከሚታየው ነገር ሳይሆን ከውስጥ ከልብ መሆን አለበት። የሁሉም ነገር መሰረቱ ይሄ ነው። በጣም ጥሩ። ልብን ማደስ ስንል ግን ምን ማለታችን ነው? በቀላሉ ሲገለጽ ውስጣዊ አስተሳሰባችንን እና አመለካከታችንን በንቃት የመቀየር ሂደት ነው። ምክንያቱም የምናደርገው ነገር ሁሉ የምንናገረው ቃል ሁሉ መነሻው ከውስጣችን ነው አይደል? ከልባችን ከሐሳባችን ነው። ስለዚህ ውጪውን ለመለወጥ መጀመሪያ ውስጣችን ላይ መስራት አለብን። ይህንን ሐሳብ የሚያጠናክርልን በጣም ድንቅ የሆነ የጥበብ ቃል አለ። ንጉሥ ሰለሞን ምን አለ? ከሁሉ በላይ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና። ዋው! አስቡት፣ የሕይወት መውጫው በሙሉ ምንጩ ልብ ነው እያለ ነው። ስለዚህ ልብን መጠበቅ እና ማደስ አማራጭ የሌለው ጉዳይ ነው ማለት ነው። እሺ፣ አንዴ ልብ ከታደሰ፣ አስተሳሰብ ከተስተካከለ በኋላ ቀጥሎ ምን ይመጣል? ሁለተኛው ምሰሶ ይመጣል። እሱም ፍሬያማ መሆን ነው። ምክንያቱም የታደሰ ልብ ዝም ብሎ አይቀመጥም። ወደ ሥራ፣ ወደ ውጤት፣ ወደ ዓላማ ያለው ሕይወት ነው የሚገፋፋው። ፍሬያማነት ስልል እውነ ትልቅ ነገር ማሰብ የለብንም። በቀላሉ ሕይወታችን ውጤታማ እንዲሆን ማድረግ ነው። ዝም ብሎ የሚኖር ሥራ ፈት የሆነ ሕይወት ሳይሆን መልካም ሥራዎች የሚያፈራ፣ በዙሪያው አውናታይ ለውጥ የሚያመጣ፣ በመንፈሳዊ ሕይወቱ የሚያድግ፣ እንደዛ አይነት ሕይወት መኖር ማለት ነው። ጥሪው ለዚህ ነው። ይህንን በደንብ ግልጽ የሚያደርግ አንድ ምሳሌ አለ። ልክ እንደ ወይን ሐረግ ማለት ነው። ፍሬ የሚያፈራ ቅርንጫፍ የበለጠ እንዲያፈራ ይኮተኮታል፣ እንክብካቤ ይደረግለታል። ፍሬ የሚያፈራው ቅርንጫፍ ግን ምን ይሆናል? ይቆረጣል፣ ይወገዳል። በጣም ግልጽ መልእክት ነው ያለው። ሕይወታችን ፍሬማ ሲሆን እንክብካቤ ይደረግለታል፣ ፍሬ አልባ ሲሆን ግን ዋጋ ያጣል። ኦኬ፣ ልባችንን አድሰናል፣ ፍሬያማ የመሆን ዓላማ ይዘናል። ታዲያ ይህንን ሁሉ ወደ ተግባር የምንለውጠው በምንድን ነው? እዚህ ጋር ነው እንግዲህ ሶስተኛው ምሰሶ የሚመጣው። እሱም ተሰጥኦዎቻችንን ማሳደግ። እዚህ ጋር ማወቅ ያለብን ነገር ማንም ሰው ባዶ ሆኖ አልተፈጠረውም። እያንዳንዱ ሰው ስጦታ አለው፣ ተሰጥኦ አለው። አንዳንዱ በመዘመር፣ ሌላው በማስተማር፣ በማበረታታት፣ በመምራት፣ በማገልገል። እያንዳንዱ ሰው የራሱ የሆነ ነገር አለው። ትልቁ ኃላፊነት ያንን ስጦታ መያዝ ብቻ አይደለም፣ ማሳደግ፣ ማበርከት፣ ማባዛት ነው። ይህንን ሐሳብ ደግሞ ከመክሊቱ ምሳሌ የበለጠ ምንም ነገር ሊያስረዳው አይችልም። አስታውሶ 5 መክሊት የተቀበለው 10 አድርጎ ተመለሰ፣ በጎ ታማኝ አገልጋይ ተባለ። 2ቱን የተቀበለውም 4 አድርጎ ተመሳሳይ ምስጋና አገኘ። 1ዱን የተቀበለው ግን ምን አደረገ? ቀብሮ አስቀመጠው፣ ምንም አላተረፈበትም። ክፉና ሐኬተኛ አገልጋይ ነው የተባለው። መልእክቱ ግልጽ ነው። በተሰጠን ነገር ላይ ተጠያቂነት አለብን። እንግዲህ እስካሁን 3ቱን ምሰሶች አይተናል። ልብን ማደስ፣ ፍሬያማ መሆን እና ተሰጥኦን ማሳደግ። አሁን
ሁሉንም ነገር አንድ ላይ የሚያቆላልፈው አንድ ወሳኝ ሐሳብ አለ። እሱም ይህንን ሁሉ የምናደርግበት ጊዜ አሁን ነው የሚለው። የህይወት ወቅቶችን እስኪ እንያቸው። በወጣትነት ጉልበት አለ፣ ገንዘብ ግን ብዙ የለም። ጎልማሳ ስንሆን ገንዘብም ጉልበትም ሊኖር ይችላል፣ ጊዜ ግን በጭራሽ የለም። በእርጅና ጊዜ ደግሞ ገንዘብና ጊዜ ቢኖርም ጉልበት የለም። ታዲያ ትክክለኛው ጊዜ የቱ ነው? መልሱ ትክክለኛ ጊዜ የሚባል ነገር የለም። የምንሰራበት ጊዜ ሁሌም አሁን ነው። ይህንን ሐሳብ ይበልጥ ተጨባጭ ለማድረግ አንድ ቁጥር እንይ። ምንጩ ላይ እንደተቀመጠው በሀገራችን በኢትዮጵያ ያለው አማካይ የህይወት ዘመን ከ65 እስከ 70 ዓመት ነው። እስኪ አንድ ሰከንድ ቆም ብለን እናስበው። ይሄ ቁጥር ዝም ብሎ ስታቲስቲክስ አይደለም፣ የህይወታችንን አጭርነት የሚያሳይ መስታወት ነው። እና ይህንን ካወቅን በኋላ ይህንን እውነታ ከተጋፈጥን በኋላ አሁንም ነገ ለማለት፣ ቆይ ለማለት፣ በኋላ ለማለት በእርግጥ ጊዜ አለን? በእውነት? በመጨረሻም አንድ ማይለወጥ ሕግ አለ። አትሳቱ፣ እግዚአብሔር አይዘበተበትም። ሰው የሚዘራውን ሁሉ ያንን ደግሞ ያጭዳል የሚል በጣም ግልጽ ነው። ዛሬ የምንሰራው ስራ፣ የምንዘራው ዘር የነገ ሕይወታችንን ይወስናሉ። መዘግየት፣ ስንፍና፣ ቸልተኝነት ከዘራን የምናጭደውም ያንን ነው። እናም ይህ ሁሉ ነገር ዞሮ ዞሮ ወደ አንድ ወሳኝ ጥያቄ ያመጣናል። ዛሬ አሁን በራሳችን ላይ መስራት የምንጀምረው ነገር ምንድን ነው? ይህንን ጥያቄ ማንም ሊመልስልን አይችልም። መልሱ አለው ከእያንዳንዳችን ጋር ነው።